አትበል አምላክ ይታያል ያልክበት ማስረጃ አምጣ፣ አለበለዚያ እንለያያለን። ቀጥል። እንጠብቅ እንግዲህ ጠብቅ። ኢብሮ እየፈለገ ይሆናል። ፈልግ ከመጀመሪያው እስከ መጨረሻው ገለጥ መጽሐፍ ቅዱስ በደንብ ካገላብጠው አታገኝም። አመት ፍች አታገኝም። ገና አምጣ፣ ፈልግ፣ ሞክር። ቅዱስ ኢየሱስ እኔን ያየ አብን አየ አይደል? ጥያቄያችን እሱ አይደለም። ጥያቄያችን እሱ አይደለም። አብን አየ ኢየሱስን ያየ አብን አየ ማለት ነው። ሐዋርያት ኢየሱስ ያየሁት እኮ ማለት እኮ ነው። አንድ ድል እሰጥሃለሁ። ምሳሌ ማለት የወንድ ልጅ አምላክ ምሳሌ እንደሆነ እናውቃለን። ግን ምሳሌ ማለት ሌላ ርዕስ ነው። እንዲሁም ደግሞ እኔና የአብን አየ ሌላ ርዕስ ነው። ሐዋርያት ራሱ ምንድናቸው? ሌላ ርዕስ ነው። በሐዋርያት ያመነ በኢየሱስ እንዳመነ የሚቆጠረው፣ በኢየሱስ ያመነ በአብ እንዳመነ የሚቆጠረው ሌላ ቶፒክ ነው። ጥያቄያችን እሱ አይደለም። ጥያቄያችን ምንድን ነው? አምላክ ይታያል ስላልክ ማስረጃ አቅርብ። እኔን ያየ አብን አየ። ጥያቄያችን እሱ አይደለም። እኔና በአንድ ነገር ስለዚህ ኢየሱስን አየ ማለት አብን አየ ማለት አምላክን አየ ማለት። አንድ አዳምጠኝ። ጥያቄያችን ኢየሱስ አምላክ ነው ወይስ አይደለም ሳይሆን አያ አልገባህም። የራስህን ነው እያወራህ ያለው፣ እየተረዳህ አይደለም። የኢብሮ ጥያቄ የኔም ጥያቄ ኢየሱስ አምላክ ነው ወይስ አይደለም ሳይሆን አምላክ ይታያል ስላልክ ማስረጃ አቅርብ፣ አምላክ እንደሚታይ ነው። ኢብሮ ቃል በቃል ከመጽሐፍ ቅዱስ ከገዛ መጽሐፍ ቅዱስህ አምላክ ሊታይ እንደማይችል አሳይተዋል። አንተ ደግሞ አምላክ ይታያል ስላልክ እባክህ አምላክ ይታያል እኔ ደግሞ እንደሚታይ ያሳየሁት እኔን ያየ አብን አየ አለ። የት ቦታ ላይ የት ነው አምላክ ይታያል የሚለው? ይሄው ኢየሱስና አብ አንድ ናቸው አይደል? ጥያቄያችን እሱ አይደለም። እኛ እሺ አንድ ናቸው። አብን አየ አለ ኢየሱስ። እሺ አንድ ናቸው። በቃ እኔና አብ አንድ ነን ካለ ኢየሱስን አይታ አብን አየ ማለት ነው። አንድ የሚወት አድርገሃል። በቃ አንድ ናቸው። ተስማምቻለሁ። ሃሌሉያ የጌታ ሰው ተስማምቻለሁ። አሜን ብያለሁ። እኔ አንድ ይሁኑ 20 ይሁኑ 1000 ይሁኑ የሚል አያገባኝም። ጥያቄ እኔ አምላክ ይታያል ያልክበትን ማስረጃ አምጣ። ይሄው ኢብራሂም እኮ እየሰማኝ ነው። ኢየሱስ እኔን ያየ አብን አየ አለ። እኔና አብ አንድ ነን አለ። ኢየሱስን አየሁኝና አብን አየሁ አልኩ። እግዚአብሔርን አየሁ። በቃ ቴዳዬ ገና ብዙ ይቀራል። ቴዳዬ ብዙ ይቀራል። አማርኛም እየገባ አይደለም። አማርኛ ተማር። ኢብሮ ቀጥል። እሺ አንዴ ቴዳ ማን? ቆይ አንዴ ኢምሮ ጀዛከላ። ግን ቴዳ አለ? ቴዳነት ሚውተን አንሳ አንድ ጊዜ። እሺ አሁን እኮ እንድንስማማ ቆላሲያስ ምዕራፍ 1 ምዕራፍ 1 ቁጥር 15 አወጣህና አወጣህና ምን አልከኝ? እሱ የማይታየው አምላክ ምሳሌ ነው አልከኝ አይደለ? ስለዚህ አሁን ጥያቄ እኔ የማይታይ አምላክ ይታያል ወይስ አይታይም ብዬ ስንት አምላክ አለ ብዬ ጠየቅኩ። አንድ አምላክ አልከኝ። የአንዱ አምላክ ይታያል ወይስ አይታይም ብዬ ስጠይቅ ይህን ላለመመለስ ዙሪያ ጥምጥም ትሄዳለህ። መጽሐፉ ደግሞ እንደሚናገረው አምላክ አይታይም ብሎ ነው የተናገረው። ምክንያቱም አንደኛ ዮሐንስ 4:24 ላይ ምን ብሎ ነው ያስቀመጠው? አምላክ መንፈስ ነው አለ። ተግባባን። የሚሰግዱለትም በመንፈስ ነው ብሎ አስቀምጧል። ሁለተኛ ነገር አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ማለት። ሌላም ጥቅስ አለ ከዚህ የበለጠ። አንዱ አምላክ የማይታይ ነው። ኦፍ ኮርስ የማይታይ ነው፣ ወደድክም ጠላህም። ግን ኢየሱስ ደግሞ ምን ተባለ? የማይታየው አምላክ ምሳሌ ተብሎ ተጠቀሰ። ያስማማናል? ምሳሌ ተብሎ ተጠቀሰ አይደል? ይሰማው። ልክ ነህ። ዝቅ ብለህ ስታነበው ደግሞ ሌላ የማይታየው አምላክ ውጪ ሌላ አምላክ አለ? እሱን እንደርሳለን። አንድ በአንድ ነው የምናየው። ምን እንደሚመጣ እኮ ስለምታውቅ ነው። ከማይታየው አምላክ ውጪ ሌላ አምላክ አለ ወይ? ንገመው። ከማይታይ አምላክ ውጪ አስቸጋሪ ነው ማለት ነው። ከማይታይ አምላክ ውጪ ያልከኝ? ቀጥሉ ኢምራን፣ ቀጥል እባክህ። እኔ በቃ የምትቀጥለዋን አታነብም ኢብራሂም። በእውነት የሚቀጥለውን ማስረዳት ስላልፈለክ ነው። ብትፈልግ ኖሮ ኦኬ። ከዛ በታች ያለውን ማስረዳት አትፈልግም። ለዛ ነው ታስፈይ ቻው ብለሽ ከዛ በታች ያለውን አንብባ አስረዳኝ ያልኩት እኔ። ቆይ እሺ እናነበዋለን። ቆይ አንዴ ረጋ እሱ እኔ የማልፈልገውን ጥያቄ ጠየቀኝ። አምላክ አለ ወይም ከሚለኝ ለመሰለህ እኔ ኢብራሂም የጠየቀኝ ሌላ እኔ እናወራን ያልኩት። እሺ አንድ አዳምጥ። አንድ ሜታ ልጃለች። አንድ አዳምጥ። ደግሞ እኔ አሁን እያልክ ያለኸው ምንድን ነው? የማልፈልገውን ጥያቄ እያልክ ነው ያለኸው።
አንተ ባትፈልገውም መመለስ አለብን። ለምን? የኢብሮ ጥያቄ ስለሆነ። አሁን ደግሞ የገባኸው አንተ የኢብሮ ጥያቄ ልመልስ ነው። አያቸው ያ ጀማ፣ እኔ የኢብሮ ጥያቄ አልመልስም፣ የማልፈልገው ጥያቄ ነው እያለ ያለው። ኢብሮ ግን ይህ ማወቅ ይፈልጋል። አዳምጥኝ እንዴ። ኢብሮ ጠየቀ ጥያቄ ምንድን ነው? የማይታይ አምላክ አይደለ? ቴዳ የማይታይ አምላክ አይደለ? እባክህ ቢያንስ ይሄ መልስልኝ። ይሄ እንኳን መመለስ አለብህ። እስካሁን ምንም አልመለስክም። ቢያንስ ይሄ መልስ። የማይታይ አምላክ አለ። የማይታይ አምላክ አለ። እሺ፣ ከሱ ውጭ ሌላ አምላክ አለ? ከሱ ውጭ አምላክ የለም። በቃ መሰገን። የማይታይ አምላክ አለ፣ ከሱ ውጭ ሌላ አምላክ የለም። እሺ፣ የዮሐንስ ወንጌል እንደዚህ ይላል። እሱ ብቻ መጀመሪያ ኢብሮ አላሁ አክበር ጨርሰናል። ተመልሶልሃል። እሺ፣ የኔ ሐሳብ ይቅር። አልጨረስም። ጉዳዩን ጨርሰናል። ግን አሁን ኢብሮ ቴዳዬ መጽሐፍ ቅዱሳን እንደዚህ ይላል። እሱ ብቻ የማይታይ ነው፣ ማንም ሊቀርበው የማይችል ብርሃን ይኖራል ካለ በኋላ አንድያ ልጁ ተረከው ይላል። የተረከው ማን ነው? ኢየሱስ። የማይታይ አምላክ ምሳሌ ማለት ነው ኢየሱስ የማይታየው። እሺ፣ ስለዚህ ኢየሱስ የማይታየውን አምላክ ተረከው አይደለ? ኢየሱስ የማይታይ አምላክ ምሳሌ ነው። ኢየሱስማ የማይታይ አምላክ ነው። ኢየሱስማ የሚታይ አምላክ። ኦኬ። ስለዚህ የሚታይ አምላክና የማይታይ አምላክ አለ። ጥሩ ሀሳብ አመጣልኝ። እሺ፣ ላውራ እኔ ላውራ ኮንክሉዥን ቃል በቃ መልስልኛል። ከሰጠህ አልተመለሰም። አይ ቃል በቃል መልስልኛ። ቃል በቃል ቆይ። ስለዚህ የሚታይና የማይታይ አምላክ አለ? እሺ፣ አዎ አለ። አክቹሊ የማይታይና የሚታይ አምላክ መጽሐፍ ቅዱስ ላይ አለ። የሚታየው ኢየሱስ ነው፣ የማይታየው አብ ነው። በቃ ቆይ ጥያቄ አልተመለሰም። አይደል? ከኢብራሂም ጋር ይሄን አይደለም ጥያቄያችን አላማ። በቃ ጨርሻለሁ። ስለዚህ ክርስቲያኖች የሚታይና የማይታይ አምላክ ካሉ እናመሰግናለን። ኢብሮ ቀጥል። አይ ኢምሩ ኔትወርክ የስራ አላውቅም። የቆየ የሚደርስ ከሆነ እኔ ላቁምና ዝም ብዬ አዳምጣለሁ። ግን ጥሩ ከሆነ ላውራ። ኢምሩ እንዴት ነው ኔትወርክ? እንዴት ነው? መጀመሪያ ለባኪን ፎርዝ አይሆንም መቼስ የታወቀ ነው። ስታወራ በደንብ ይሰማል። ላግ ያደርጋል። ግና ቆይቶ ነው የሚደርስ። አንተ ቆይቶ የሚደርስ እና ትንሽ ይቋረጣል። በቃ ጥቁር ነው እያሳየኝም ያለው ሰው የገባ ሰውም እየታየኝ አይደለም። እስቲ ኢምሩ ቀጥለሽ። በቃ እኔ ሲመጣኝ እቀጥላለሁ። ኢብራሂም ሰላም ነው? ቆይ አንዴ። እሺ ቆይ አንዴ። ኢብሮ ቆይቶ የሚደርስ ርዕስ ግጭት እናድርገው። ባለፈው ነው ማለት ነው የባለፈው። ቢስሚላ ወይኔ እንዴት አድርጌ ነው ታዲያ ኔትወርክ ይስፋላ። እሺ እናድርገው። ኢብሮ ጥሩ ነው እኮ መሰለህ። ወላሂ ጥሩ ከሆነ እቀጥላለሁ። እሺ ኡስታዝ ታች አይቼዋለሁ መሰለኝ አስገቡት። እሺ ኔትወርክ ምንም አይሰራልኝም እኔ። ኢምሩን ቀጥላ በቃ ና ኡስታዝ ሆነ ይመች ከሆነ ግባ። እሺ ማሻአላ ኡስታዝ ገብቶ። ኡስታዝ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብሮ ሰላም ኢምራን ወአለይኩም ሰላም ወራህመቱላህ። ኡስታዙና መዲና ሁላችሁም ሰላም ነኝ ያለው ሁሉም ሰላም ነው። አልሐምዱሊላህ ማሻአላህ። ወረደ እንዴ ኡስታዝ? አይሰማም ወይ? አላየሁትም። ጭልም ይልብኛል። አፎን ኔትወርክ ስለሚያስቸግር ኡስታዝ ትንሽ ዝም ልበል። ቆይ እንዳረብሻችሁ። እሺ ኦኬ። እሺ ኢምራን ሮሜ 1:20 አይተዋል ወይ? እስቲዩት አሪፍ ጥቅስ አለ ከእንትናችሁ ጋር የሚሄድ አየሁ ኡስታዝ እንደዚህ ይላል። የማይታየው ባህሪ እርሱን እኔ ላንብብበት እስቲ። እንዴ አንተ ወጣኔ ደግሞ ላንብብበት ትላለህ። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ። አየው የማይታየው ባህሪ አለ። አምላክ በባህሪው የሚታይ ነገር አይደለም። የዘላለም ኃይሉ ደግሞ አምላክነቱ አለ። አምላክነት የሚታይ ነገር አይደለም። ራሱ አምላክነት የሱ ባህሪ የማይታየው ባህሪ ነው ብሎ ነው ሮሜ 1:20 ያስቀምጠው ማለት ነው። እናንተ እንደተጠቀሳችሁት አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ
እሱ ብቻ የማይሞት ነው። ሰዎች ሊያዩትና ሊቀርበው በማይችል ብርሃን ውስጥ ይኖራል። አንድ ሰው እንኳን አላየውም ሊያየውም አይቻለውም ማለት። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እሱ አለ ብቻውን አምላክ ለሚሆን ለማይሞተው ኢንኮራፕተብል ወይም ለማይበሰብሰው ለማይጠፋው ይለዋል አማርኛው እና ለማይታየው ለእርሱ ክብርና ምስጋና ይሁን እያለ ይናገራል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ እንደዛ ነው። እግዚአብሔርን ያየው ከቶ ማንም የለም ይላል። አምላክን ቴዎስን ነው እንግሊዝኛው ጋድ ነው እያለ የሚያወራው፣ ግሪከኛው ቴዎስን። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንደዛ ነው የሚናገረው። ምንድን ነው የሚለው? አምላክን ኤኒታይም በየትኛውም ጊዜ አምላክን ያየው ማንም የለም። በሱ ቅፍ ያለው አንድያ ልጁ መጥቶ ተረከዋል። ምን ብሎ ተረከ ስንል ዮሐንስ ወንጌል 6:46 ላይ ታገኙታላችሁ። አብን ያየ ማንም የለም ከአምላክ ከሆነ በስተቀር እሱ አብን አይቷልና አለ። ከአምላክ በመገለጥ ደረጃ ካልሆነ በስተቀር ማንም ያየ የለም አለ። ያዩት እነሱ በመገለጥ ደረጃ ነው። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ያህዌ ወይም አዶናይ በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ልክ እንደዚህ ያዩት ነበረ። ዳንኤል 7:10 ላይ ስትመለከቱት በዘመናት የተሸመገለው ተቀምጦ አየሁት አለ። በራእይ ነው ሲያዩት የነበረው። ቃል በቃል ግን በስጋ አይናቸው አይተውት አያውቅም። ማንም አይቶኝ በፊት የሚድን የለም ነው ያለው። ስለዚህ ከአምላክ ከሆነ በስተቀር ማንም የለም። ዮሐንስ ወንጌል 14 ላይ አብን ያየ ያለው እኔም ማየት አብን ማየት ነው ማለት እንጂ አብ ታይቷል አምላክ ታይቷል ማለት አይደለም። ሰዎች መላእክትን ሲያዩ አምላክን አየን እያሉ እንዳሉ ራሱ ለምን ወኪሉ ነው ኤጀንቱ ነው ራሱ ኤጀንቱን ማየት አምላክ እንደማየት ነው እንጂ አምላክን በዘመናት ውስጥ መካከል ያየው ማንም የለም ማለት ነው። ዮሐንስ ወንጌል 4:24 ላይ ኤብሮ እንዳለው። እሺ መቀጠል እንግዳ እናስተናግድ በዚህ ዙሪያ ላይ ኤብሮ። በትክክል ኡስታዝ ነው። አዎ ኡስታዝ። አዎ እንዴ ኤብሮ ኡስታዝ ነው ያዘው። አይ እንደው ብለችኛል ኡስታዝ። እሺ ትልቅ ላይ አታደርገኝ ተወዩን ለሱ ስለሚያወጣ እንት ሊወጣ ደግሞ ታብታብ ሊደረግበት እንዴ እንደዚህ ነው ኡስታዝ። ኖ አይ አታደርገው ኤብሮ እንዳያወጣ ነው። ማን ነው ይምራና ያንተ ደግሞ ታብታብ እንዲያደርግ በትልቁ አድርገው ራሳችሁ። ችግር የለውም ማተራ ያደርግ ድምጼ ነው የሚሰራው። ድምጼ ነው ቲክቶክ እስቲ የወደ ነገር ይበለን። ኧረ ኡስታዝ እንዴ ነውር ነው። ቆይ ቲክቶክ ወጣ እንደ ልጁ አለ ኡስታዝ ልጁ አለ እንዴት ሆነ ነገርየው? ቲክቶክ አለ አዎ አንተ ነው ቲክቶክ ገስቶና አስተካክሉትና ኔት ይዘዋል መሰለኝ። በተወራው ነጥብ ላይ መሄድ ትችላለህ። በተወራው ነጥብ ላይ መሄድ ትችላለህ። እሺ ቲንክ እኔ ከሆነ ልጁ ተናግሮት በወጣው ሀሳብ ነው። እሺ ፖይንቱ ላይ ነው ይሄ ነጥብ እናንተ የያዛችሁ ድረስ ነው። ቴዲ ያለው ማለት ነው አሁን የገባው ልጅ ወይም እናንተ በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ያለውና ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም፣ ነገር ግን በእግዚአብሔር ቅፍ ያለ አንድያ ልጁ ተረከው የሚለው ርዕስ ላይ ማለት ነው። እግዚአብሔር የማይታይ ነው። እንደገና ደግሞ በመልእክታት እግዚአብሔር የማይታይ ኢየሱስ ክርስቶስ ወይም ደግሞ የማይታይ አምላክ ምሳሌ ነው ብሎ ያቀርበውን እሱን በሱ ርዕስ ላይ ማለት ነው። እነሱን ፖይንቶች ይዤ መልስ እሰጣለሁኝ። እሰማለሁ። እሺ ኢብራሂም እሰማለሁኝ።
እሺ ቴንኪው ከተሰማኝ። እሺ በቃ እንትን ላይ እርሱ የማይታየው አምላክ መልክ ነው የተባለው ማን ነው? አይታይም ለምትለው ማለት ነው። እርሱ የማይታየው አምላክ መልክ የተባለው መንፈስ አይታይም፣ መለኮት አይታይም። የማይታይ የማይጨበጥ የማይዳሰስ ነገር ግን የሚታይ የሚዳሰስ የሚጨበጠውን ግዙፍ አካል ሰማለሁ። በነገራችን ላይ በአንድ አካል ይታያል እንላለን። ሰማለሁ ኡስታዝ ልጁ ኔትወርክ ይዞታል። ኧረ ትሰማለህ ኡስታዝ? ይሄማ የባቢሎን ጊዜ ያሉ ቋንቋቸው ሲደበላለቃሉ። አንደኛው ሐመር ሲላሉ ሐመር በግዕዝ መርከብ ማለት ነው አሉ። ሐመር በእንግሊዝኛ ደግሞ መዶሻ ነው አሉ። በመልበሱ ይግባቡ አልቻሉም። ታየ ይባላል ወይም ደግሞ የሚታይ ይባላል። በባህሪው ግን አይታይም። ከራሱ ጋር የሚያወራው ኦኬ። ቴዳ አለ። ቴዳ እስከዛ ግባ። ኔትወርክን አስተካከል። ቻንስ ከተሰጠኝ ግባ ትችላለህ። እስኪ ልጠይቃቸው። አብርሃም አይቶታል አላየውም አምላኩን? ሰላም ነህ? እንዴት ነህ ቴዶ? ጥያቄ ነው። እንዴት ነህ? ደህና ነው ወይ ቴዶ? አለሁልህ። ሁሉ ሰላም ነው? በጣም እሺ። አብርሃም ማንን አይቶታል ነው ያልከው? አምላኩን እግዚአብሔርን። እንጃ እኔ እንደዛ የሚል ጥቅስ አላበስ ጥቅስ ካለ ሲስጠኝ። አብርሃም ቤት ገብቶ እግራቸውን ያጠበው ምግብ ያበላቸው እነማን ነው? 3 ሰዎችን ይላል ነው የሚለው። አዎ 3 ሰዎችን። አዎ 3 ሰዎች ገብተው ከዛ በእነዛን ሰዎች እግራቸውን አጥቡ ምን ብሎ አበላቸው፣ አጠጣቸው እንትናላቸው። ዮሐንስ ወንጌል 4:24 እግዚአብሔር መንፈስ ነው። ቆይ ፊዚካል ነገር አይደለም። ያጠባቸው እንትን ያላቸው 3 ሰዎች ናቸው። እሺ አይደለም። በሰው መልክ አብርሃም እግራቸውን ያጠባቸውና ሳራ እንደምትወልድ ነግረውት ፕሮሚስ ገብተውለት ሄዶት አምላኩ ነው። ሳራ ትወልዳለች ብሎ 3 ሰዎች ናቸው። 3 ሰዎች ናቸው ይላል። መላእክት ናቸው ይላል። እዛ ላይ አውዱ ላይ መላእክት ናቸው ይላል አይልም። አንተ እንደማን ናቸው ትላለህ? አይ ችግር የለውም። አንተ እንደማን ናቸው ነው የምትለው። እግዚአብሔር ነው በሰው መልክ የተገለጠለት። 3 ሰዎች እንደማን ናቸው ይላል አውዱ ላይ ግለጠውና ጀኔሲስ 17 ቁጥር 1 አካባቢ። ጀኔሲስ 17 ሳይሆን 18 ማለት ነው። 18ም 17 ላይም አለ። 17 ላይ የለም። 18 ላይ እና 19 ላይ ነው ያለው። እነዛ 3 ሰዎች እነማን ናቸው ነው ያልከኝ? አንተ እነማን ናቸው ያልከኝ? ቴዶ አልሰማም። አልተሰማም። አሁን መጣ። እስኪ እናንበበው፣ ኮንሰፕቱን እንየው። ምን ይላል? ምኑን ታነበዋለህ? ያነበብነው ጥቅስ ነው። መደጋገም ነው የሚሆነው። አንባቢ ማስጨት ነው። ሐሳቡን ብቻ በሰው መልክ የተገለጠለት አምላኩ ነው። እነዛ 3 ሰዎች እነማን ናቸው? የተገለጠለት ነው እግዚአብሔር በመገናኛው ድንኳን ላይ ምን አልከኝ? አብርሃም ቤት የገቡት 3ቱ ሰዎች እነማን ናቸው ነው ፖይንቱ አይደል? ዋናው ነገር። አዎ እኮ እነማን እንደሆኑ ይናገራል መጽሐፉ ላይ። ማን ይላል እኮ እነዛ ሰዎች? እሱን ነው የፈለኩት። እነዛ 3 ሰዎች እነማን ናቸው? ዘፍጥረት 18:1 ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ ያህዌ በመምሪያ አድባር ዛፍ ተገለጠለት። አይኖቹን አነሳ፣ 3 ሰዎች አየ ይላል። 3 ሰዎችን በፊቱ ቆመው አየ ይላል። ቆይ አንዴ ሀቢቢ ቴዲሻ እንትን በለው ራሱ ማለት ነው። አሁን 3 ሰዎች ነው። እነዛ 3 ሰዎች እነማን ናቸው ነው የፈለኩት ራሱ ማለት ነው። እና ኦርቶዶክስ ነህ፣ ካቶሊክ ነህ፣ ፕሮቴስታንት ነህ? ይቅርታ ቴዲሻ በእናትህ አትጠይቀኝ። እሱ በጣም አሁን ለመጥቀስ እንዲያመቸኝ ነው። በቃ እኔ መጽሐፍ ቅዱስ አማኝ ነኝ እኮ። እንትን ኦርቶዶክስ አይደለም ካቶሊክ ነው። ያህዌ ተገለጠለት ብሎ አይኖቹን ገልጦ ሲያይ 3 ሰዎች አየ ይላል አይደል እኮ። እነዛ 3 ሰዎች እንፈልጋቸው እኮ እንድናገኛቸው ብዬ ነው። ይቅርታ እንድናገኛቸው ብዬ ነው የጠየቅኩ። ይህንን የጠየቅኩ እንትን ነው እነዛ ሰዎች እንድናገኛቸው ባክግራውንድ እንድናውቅ ነው። ኦርቶዶክስ ነህ፣ ፕሮቴስታንት ነህ? ለምሳሌ 80 ያሉን ትቀበላለህ? መጽሐፍ ኩፋሌ ምናምን? መጽሐፍ ኩፋሌ አላምንም እኔ 66ቱን በቃ ችግር መጽሐፍ ኩፋሌ እነዛ 3 ሰዎች መላእክት እንደሆኑ ይናገራል። 1249 ላይ ብዬ ነበር። ተወው በቃ እሺ፣ ችግር የለውም። እዛው ጋር እንሂድ፣ በእንትኖች እንሂድ። እዛው ጋር እንሂድና እሱን ማትቀበል ከሆነ ምንድን ነው የምናደርገው? ዘፍጥረት 18:16 ላይ አንብበው አውጣለት። እዛው ላይ ሰዎቹ ይላል። እነዛ 3 ሰዎቹ ይላል 18:16 ላይ
13 ይታያል። ሰዎቹም ከዚያ ተነስተው ወደ ሶዶም አቀኑ ይላል። እነማን ናቸው ሰዎቹ የተባሉት? ሰዎቹ የሚላቸውን እዛ ጋር ዲፋይን አያደረጋቸውም። ነገር ግን ሰዎቹ ከላይ ያለው 18 ላይ ያለው አብርሃም ቀና ሲል አዳምጠኝ፣ ቀና ሲል ያህዌ ተገለጠለት ይልና አምላኩን በሶስት ሰዎች መልክ ነው ቤቱ የገቡት። አይ እነዛ ሰዎች እነማን ናቸው ነው? እግዚአብሔርማ በሶስት ሰዎች ተገልጧል አልተገለጠም? አይኖች እሺ፣ ያህዌ ሲገለጥ መገለጥ ማለት ምን ማለት ነው? መታየት ማለት እኮ አይደለም መገለጥ ማለት። አይ ቀና ሲል አየ እኮ ይላል። ያህዌን ነው ያየው እኮ። ያያቸው ሶስት ሰዎች ነው። ሶስት ሰዎችን አየ ነው የሚለው። ያህዌን አየ አይደለም፣ ሶስት ሰዎችን ነው የሚለው። አሃ ያህዌ ሰዎች ላከለት ልትለኝ ነው? አዎ ሶስት ሰዎች አሉ። እነዛ ሶስት ሰዎችን ነው የፈለኩት። አሁን እነማን ናቸው የሚለውን መጽሐፉ እንዲናገር አንተ መጽሐፍ ቅዱስ ሶላ ስክሪፕቸራ ስለሆንክ ፕሮቴስታንትም ስለሆንክ ይመስለኛል ሶላ ስክሪፕቸራ ነው ባይብል ብቻ ስላልከኝ ባይብሉ እንዲናገር እናንተ እንደ ሪፈረንስ መጽሐፍ ቅዱስን ስለምትጠቀሙ እንጂ ከሌላም እኮ ማውራት ይቻላል። ግን እናንተ ሁሌ መጽሐፍ ቅዱስ ታልሙድም ማየት እንችላለን። አይ ከታሪክም ማለት እንችላለን። ከፈለክ ከቸርች ፋዘርስም ከምን አንጻር ነው ይህንን የሚረዱት የሚለውን ማየት እንችላለን። አንተ ግን አሁን ሶላ ስክሪፕቸራ ስለሆንክ ሶላ ወይም ሶሎ ስክሪፕቸራ ልትሆን ትችላለህ። ከሁለት አንዱ ነው። እዛው ላይ አውዱ ላይ ዘፍጥረት 18 ላይ እነዛ ሶስት ሰዎች እነማን እንደሆኑ አይደንቲታቸውን ይነግረናል። አውዱ 18 16 ላይ ያው ሰዎቹም ይላል ዴፊኒት አርቲክል አለው። ከዚያ ተነስተው ወደ ሶዶም አቀኑ ይላል። እነማን ናቸው ሰዎቹ ይላል? አየው። አዎ እኮ እኔ የምልህ ምን አለ መሰለህ፣ አሁን ተረጋግተህ አውራኝ እንጂ ምን ሆነሃል እንዴ? ቶን እኮ በጣም አግሬሲቭ ነው። ራሱ አግሬሲቭ ቶን ነው እየተጠቀምክ ያለው። አውዱ ላይ ተረጋግተን እንየው እነማን እንደሆኑ እየተማማረን ያለ ነው ቴዲሻ። ስለዚህ ተረጋግተህ የምታዳምጠኝ ከሆነ እዛው ላይ አውዱ ላይ እንየው። እኔ እነዛ ሶስት ሰዎች እነማን እንደሆኑ ላሳይህ እኮ ነው። አንተ ደግሞ እነዛ ሰዎች እነዚህ ናቸው ትላለህ። ከዛ ታስተምረኛለህ፣ እማራለሁ። እኔ አዳዲስ ነገር ማለት ነው። እነዛ ሶስት ሰዎች እከሌ ናቸው በለኝ። እኔ እነማን እንደሆኑ መላእክት ናቸው አልኩኝ። መላእክት ናቸው ያልኩበት የራሴ የሆነ አውድ አለኝ ራሱ። እሺ አስተምረኝ ልስማ። አላስተምረም፣ መማማር ነው እኮ የያዝነው። አላስተምረም፣ እንማማር በለኝ። አስተምረኝ ሳይሆን እንማማር በለኝ። እስቲ አስተካክለው። እየተቆጣህ እኮ ያለው አንተ ነህ። እሺ ቀጥልሽ። ኖ አይደለም እኮ እንትን አልከኝ እኮ ቱግ አልክብኝ መጀመሪያ ላይ እና እኔ ደግሞ እንደተረጋጋ ነው እያረኩ ያለው። እሺ ዘፍጥረት 18 16 ላይ ሰዎቹም ከዚያ ተነስተው ወደ ሶዶም አቀኑ ይላል። ሰዎቹ የተባሉት እነማን ናቸው? ቀና ሲል አብርሃም ቀና ሲል ያህዌ ተገለጠለት ነው እኮ። አሁን ሰዎች በሶስት ሰዎች አምሳል ራሱ ገለጠለት እኮ። እነዛ ሶስት ሰዎች እነማን ናቸው ነው የፈለኩት። አሁን ነጥቡን ቴዲሻ ያህዌ በሰዎች መልክ ያህዌ እኮ እነዛ ሶስት ሰዎች እነማን ናቸው ነው እኮ ቴዲሻ። እነዛ ሶስት ሰዎቹ መጽሐፍ ቅዱስ እነከሌ ናቸው መጽሐፍ ቅዱስ እነከሌ ናቸው አይደለም። በቃ ካላለ ዝምታ ነው እንትን የምትለው ማለት። አሁን እንድንየው ዘፍጥረት 16 ላይ ሰዎቹን ከዚያ ተነስተው ወደ ሶዶም አቀኑ፣ አብርሃም ግን ሊሸኛቸው አብሯቸው ሄደ ይላል። ከዛ ቁጥር 22 ላይ እዛው ላይ እየነገረን ይመጣል። 22 ላይ እስቲ አንዴ ይምራል። 22 18 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ወደ ሶዶምም ሄዱ ይላል። ከዛ 19 አንድ ላይ ደግሞ እዛው ላይ 19 አንድ ላይ ሁለቱም መላእክት በመሸ ጊዜ ወደ ሶዶም ገቡ አለ። አየህ፣ ሁለት አደረጋቸው፣ ስፔሲፋይ አደረጋቸው። ከዛ ቁጥር 10 ላይ እዛው ላይ አንዴ ሄድሻ አንድ ጊዜ 19 10 እና 12 ላይ ያው እሺ 19 10 ላይ ምን ይላል? እስቲ አንብበው። እኔ ጋር መጽሐፍ ቅዱስ ስለሌለ ይኸው እዚህ ጋር አለ። ይምራን እኮ ቀርቶልሃል። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤቱ አገቡት፣ መዝጊያውንም ዘጉት ይልና ቁጥር 12 ላይ ምን ይላል? ሁለቱም ሰዎች ሎጥን አሉት፣ እኛ ይህን ስፍራ እናጠፋና ጩኸታቸው በእግዚአብሔር ፊት ሆኗልና እናጠፋቸው ዘንድ እግዚአብሔር ልኮናልና አለ፣ ሰዶናልና አሉ። ሁለቱም ሰዎች አለ። እነማን ናቸው ሁለቱ ሰዎች የተባሉት? የተገለጡለት እኮ እነማን ናቸው ሁለቱ ሰዎች የተባሉት? ስማቸው ነው ለአብርሃም ምን ይላል? 19 አንድ ላይ ምን ይላል? ሁለቱ ምን ይላል? ይኸውልህ ልክ ነህ። እዚህ ጋር አሁን ለምሳሌ ያክል አንድ ቦታ ምን ይላል መሰለክ? በትክክል እችን ብቻ ልናገር፣ ለዚችኛዋ ንግግሬ ብቻ ኦፖርቹኒቲ ስጠኝ። እዚህ ጋር ምን ይላል መሰለህ? እግዚአብሔር አብርሃምን አለው ይላል። እዛው ላይ ሚስትህ እኮ አለው እኮ የሳራን ስም ሶራ አዳምጠኛ፣ እግዚአብሔር አለው እያለ ነው የሚሄደው።
እዛ የተገለጡ እግዚአብሔር ነው የሚናገረው እኮ እግዚአብሔር በመልእክተኞቹ ወይም በመላእክቱ በኩል ነው የሚናገረው። ልክ ከሆነ እሱን እኮ ምንም ማንም አልካደም። ዘፍጥረት 19:1 ላይ ሁለቱ ሰዎች የተባሉት እነማን ናቸው ይላል? ስማቸውን ይገልጻል። እንደኔ አላውቅም። እሱ ሁለቱም 19:1 ላይ ኢምራን አንድ ያወጣለት 19:1 ላይ ምን ይላል? ሁለቱም መላእክት በመሸ ጊዜ ወደ ሰዶም ምን አሉ ይላል? ገቡ። ሎጥም በሰዶም በር ተቀምጦ ነበረ። 18:22 ደግሞ ሰዎቹ ከዛ ፊታቸውን አንስተው ወደ ሰዶም አቀኑ ይላል። ወደ ሰዶም አቀኑ ሰዎቹ ይላል። አብርሃም ጋር የነበሩት ሁለት ሰዎች ወደ ማን መጥተዋል? ወደ ሎጥ መጡ። ስንት ቀረ አብርሃም ጋር? አብርሃም ጋር ቀረ የሚል የለም። ሶስቱም እንደወጡ ነው እኮ። ሁለት ከመጡ ከበሉ በኋላ መጽሐፉ ላይ እንዳነበብ ከበሉ አብርሃም ጋር የመጡት 3 ሰዎች ናቸው። ከሶስት ውስጥ ሁለቱ ወደ ሎጥ ሲሄዱ አብርሃም ጋር ስንት ይቀራል? ከሶስት ውስጥ ሁለት ሲሄዱ አይ ሶስቱም ከአብርሃም ወጥተው እንደሄዱ ነው የሚናገረው። ሌላው የቱ ጋር እንደሄደ አይታወቅም። ግን ሁለቱ ተገጥለው ወደ ሎጥ ሄደዋል። ከበሉ በኋላ ግን በሚቀጥለው ዓመት እንመለሳለን ብለው ሶስቱም ወጡ ይላል። ቆይ ቴዲሻ እንዲገባኝ ነው፣ ተረጋግተን እናወራ። ሶስቱም ወደ ሎጥ ሄዱ የሚሉት ጋር ነው ያለው። ሶስቱም ወደ ሎጥ ወጡና ሄዱ ነው የሚለው። ሶስቱም ከአብርሃም ቤት ሳራ በሚቀጥለው ዓመት ወንድ ልጅ ትወልዳለች ካሉ በኋላ ሶስቱም ሄዱ የሚለው የታለ? ወደ ሰዶም ሄዱ ይላል ሶስቱም። አሁን እንዳለ ታሪኩን ከላይ እስከታች ሳነብልህ በሚቀጥለው ዓመት እንመለሳለን፣ ሳራም ወንድ ልጅ ትወልዳለች። ጥያቄ እነዛ ሰዎች ይናገራል። ቴዲ እዛ እያሉ ቆይ አያስፈልግም ለኔ ለመናገር፣ ምክንያቱም ባይብሉን ጥቅሱን እናነበዋለን አንብበነዋልም። እሱ አይደለም ፖይንቱ። ዘፍጥረት 18 ላይ አገኘሁት። ቆይ ልመልስልህ። ከዚህ በላይ እንኳን አልችልም። እንደዚህ አይነት እንትን ማወቅ ካልፈለግ ዝግትግት ካደረግከው ሌሎቹ ድል የጠየቀኝ መልስ ስላገኘሁኝ እኮ ነው። ሶስቱ የት እንደሄዱ አይ እንደዛ አይደለም። ሶስቱ ሰዎች እዛ ቦታ ላይ ምን ተናገሩ አይደለም የኔ ፖይንት የነበረው። የት ሄዱ ያልከኝ ንገረኝ እኮ። ሰዎቹ ተነስተው ወደ ሰዶም አቀኑ ይላል። ስንት ሰዎች ናቸው ሄዱ? ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ ይላል። አየው፣ እነዚህ ሶስቱ ሰዎች እግዚአብሔር ናቸው አይደለም? ቆይ 18-16 ላይ ያሉት ሰዎቹ ከዚያ ተነስተው ወደ ሰዶም አቀኑ ይላል። ወደ ምን አቀኑ ይላል? ወደ ሰዶም አቀኑ። ወደ ማን ጋር ነው የሄዱት ሰዎቹ? ሰዶም እንግዲህ ያለው ሎጥ ነው፣ የአብርሃም ጋር ነው። እሺ ስንት ናቸው የሄዱት እሱ ጋር? 19 ላይ እንደሚነግረን ስንት ናቸው የሄዱት? እንግዲህ እሱ ጋር የደረሱት ሁለት ናቸው። ጥሩ። ስለዚህ መጀመሪያ ለአብርሃም ከተገለጡለት 3 ሰዎች ከነበሩ ሁለቱ ሎጥ ጋር ሲሄዱ ስንት ይቀራል? አንድ ይቀራል። እነዚህ 3ቱ ሰዎች ምንድን ናቸው? ማንነታቸው ኦንቶሎጂካሊ ምንድን ናቸው ነው የሚለው መጽሐፍ ቅዱስ የሚያስቀምጠው ዘፍጥረት 19:1 ላይ። እንግዲህ በንግግር በደንብ እንነጋገር ካልከኝ የሚለው ምንድን ነው? ከላይ እነዚህ ሰዎች ሁሉ የሚያወሩትን ወሬ መጽሐፍ ቅዱሱ የሚናገረው እግዚአብሔር አለው እያለ ነው። እግዚአብሔር አላለው አልኩ አይደለም እኮ። ቆይ እሱን እንመጣበታለን እኮ ቴዲሻዬ። እግዚአብሔር በመላእክቱ አማካኝነት እየተናገረ ነው ያለው። እሱ ምንም ጥያቄ የለውም። ኤሌመንተሪ ነገር ነው። አሁን የፈለግኩት እነዛ 3ቱ ሰዎች እንግዲህ ቴዲሻ እንዴት እንድንግባባለን? እንደዛ ከሆነ እነዛ 3 ሰዎች ወንድሜ አንድ ነገር ልንገርህ። በመምሪያ አድባር ስር እግዚአብሔር ተገለጠለት ይላል አብርሃም። ከዛ እግዚአብሔርም አለው ይላል። ገብቶሃል አይደል? አዎ እግዚአብሔርም አለውና ሳራ ያለው እግዚአብሔር ነው እንዳለ ከላይ እስከታች ስትመለከተው በሶስቱ ሰዎች ፊት ለፊት እግዚአብሔር አብርሃምን ፌስ ቱ ፌስ ሲያናገረው ነው የምናየው። በሰው መልክ ተገልጦ አምላክ ይታያሉ ላለኝ ጥያቄ ነው። ሰው መስሎ ሊመጣ ይችላል። አይመጣም አይደል? እንደዛ አይደለም የሚለው። እሺ ይኸውልህ ዘፍጥረት 18:1 ላይ እግዚአብሔር ለአብርሃም እንግዲህ እንደዚህ ከሆነ እንዴት እንግባባለን? እዚህ ጋር ሰው ናቸው ይላል። ሰዎቹ የሚላቸው መላእክትን ነው። አሁን ነጥቡ ያለው ነገር እግዚአብሔር በሶስቱ ሰዎች እየተናገረ ነው። እግዚአብሔር በሶስቱ ሰዎች አልተናገረም ብዬ ብል ኖሮ አርጊመንት በቦታውና በእንትኑ ይሆናል ማለት ነው፣ በጊዜ ይሆናል ማለት ነው። ጥያቄው እነዛ 3 ሰዎች እነማን ናቸው የሚል ነገር ነው። እነዛ 3 ሰዎች ሁለቱ ዘፍጥረት 18:16 እና ዘፍጥረት 18:22 ላይ ያሉት ሰዎቹ ከአብርሃም ቤት ተነስተው ሎጥ ጋር ሄዱ። ዘፍጥረት 19:1 ላይ ደግሞ ሁለቱ መላእክት ናቸው ይላል። ዘፍጥረት 19 ቁጥር 10 እና 12 ላይ ደግሞ ሁለቱ ሰዎች እያለ ይናገራል።
ለአብርሃም ዘፍጥረት 18:2 ላይ 3 ሰዎች ከነበሩ እነዛ 3 ሰዎች ውስጥ መካከል ሁለቱ አብርሃም ጋር ሎጥ ጋር ከሄዱ አንድ ይቀራል። ስለዚህ አሁን አይዴንቲቲያቸው ኦንቶሎጂካሊ ምን እንደሆኑ ነው የፈለግነው። እነዛ ሰዎች ምንድናቸው ለሚለው ነገር መላእክት ናቸው ብሎ አስቀመጠልን ዘፍጥረት 18:1 ላይ። አንተ ደግሞ እነዛ ሰዎች እከሌ ናቸው የሚለውን ደግሞ ማስረጃው ላይ አውዱ ላይ ነገርን። ይኸው እናዳምጥ። እኔ ምንም መሰለክ እንደሚለው በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገልጦ ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ተነስቶ ሄደ ነው ብለው። ግን ምንድነው የተገለጠለት? ያህዌ 3 ሰዎች በሚመስሉ ገብቷል። ያህዌን ያየው አምላኩን አይቷል። በሰው የተገለጠው እኮ መገለጥ ያህዌ ችግር የለውም እኮ መገለጥ ማለት በመጽሐፍ ቅዱስ ኮንቴክስት መታየት ማለትም አይደለም። ለምሳሌ እንትን ላይ መሳፍንት ላይ ስትመለከተው ሶም ለደሊላ ያቺ ፍልስጤማዊ የሆነች ሴት የልቡን ይገልጥላት ነበር ይላል። ምን ማለት ነው? ይገልጥላት ነበር ሲባል ያሳውቃት ነበር ማለት ነው። ዘፍጥረት 18:1 ላይ ማኒፌስቴሽን ነው ራሱ እንጂ ይታይ ነበር ማለት አይደለም። እግዚአብሔር መንፈስ ነው። ስለዚህ 3 ሰዎች አሉ። በነዛ 3 ሰዎች አማካኝነት ለአብርሃም ተገልጦ ያናገረው ነበረ። እነዛ 3 ሰዎች እነማን ናቸው ነው እኛ አሁን ነጥባችን። እነዛ ሰዎች እከሌ ናቸው የሚለውን ነገር እናንተ ናችሁ ማስቀመጥ ያለባቸው። እኛ አስቀመጥን። ዘፍጥረት 18 16 እና 22ን አይተን ዘፍጥረት 19:1 ዘፍጥረት 19 ቁጥር 10 እና 12 ላይ ጥቅሶቹን አይተን ለአብርሃም የተገለጡለት 3 ሰዎች ከ3 ውስጥ 2 መጥተዋል፣ ሎጥ ጋር መጥተዋል። ሎጥ ጋር የመጡት ደግሞ ኦንቶሎጂካሊ ሰዎች የተባሉት መላእክት ናቸው ብሎ አስቀምጦልናል። ከዛ አንዱም የቀረውም መላእክት ነው የሚሆነው። ምክንያቱም መላእክቶች ሰው ይባላሉ በባይብል ውስጥ፣ እግዚአብሔር ግን ሰው አይባልም። እና እነዛ 3 ሰዎች መላእክት ናቸው የሚል ድምዳሜ ላይ የሚያስደርሰን አንደኛ ታልሙዲክ ሶርስ አለን፣ ሁለተኛ ከቸርች ፋዘርስ ራሱ ማስረጃዎች አሉን። ለምሳሌ የጀስቲን ማርቲርስ እነዛ እንትና ቤት የሄዱት ሎጥ ቤት የሄዱት ሁለቱ መላእክት ናቸው ብሎ ያስቀምጣል። ዮሐንስ አፈወርቅ መላእክት የሚላቸውን እነዚያው መላእክት ያልካቸው ቀጥሉ። ከሌሎቹ ጋር እኔም ብዙ ጊዜም የለኝም። መላእክት እኮ መንፈስ ነው። ሰው ከሌሎቹ ጋር ትቀጥላለህ። በቃ ችግር የለውም። እኔ ልውጣ። ኧረ እባክህ አትበጥበጥ እንዴ! ማዳመጣችን ኤብሮ ምን ሆነ ነው? አውሩት እናንተ ቅድም ጀምሮ ወይ ከልጁ ጋር መቀጠል ስል ነበር፣ ግን አሁን ጊዜ የለኝም። ቢስሚላህ እንትን ልበል። ቀጥሉ እናንተ። አካውንቱ ይቀመጥ አይደል? ችግር የለውም። እሺ እኔ ያው ኔትወርክ ያስቸግረኛል። አራው ይቀመጥ ኡስታዝ ይቀመጥ። አየው ኡስታዝ ጀዛከላ። ያው ኔትወርክ ያስቸግረኛል። ቴዳማን አንዳንዴ ማለት ነው ስናወራ እውቀት እንዳለው ሰው ብናወራና እውነትን ለመረዳት ብንሞክር ጥሩ ነበር። ኡስታዝ ደጋግሞ እየጠየቀ ነበረ። እንዳውም ታግሶ ያን ሁላ ሰዓት እባክህን እያለ እያሳየህ በማስረጃ እየጠየቀ ነበር። ግን አንተ እውነትን መቀበልም እውነትን ማለትም አልፈለግክም። ግን እስቲ አንድ ድል ስትህና እኔ ጀስት ሀሳቦችን እናንሳ። ቴዳ ሚወት አንሳ ሚወት አንሳ። እሺ አሁን ያው አንተ መጽሐፍ ቅዱስ ብቻ የምትቀበለው አባቶችን አትቀበልም፣ የአይሁድ መጽሐፍ አትቀበልም፣ እንዲሁም ደግሞ እንትኖች አትቀበልም። ይሄ ሰማንያ ነራው አትቀበልም። እንቶ እሱ አሁን ወደ ዘፍጥረት እንመለስና ዘፍጥረት ላይ ሰዎቹ ይላል አይደለም ቴዳ ይላል ሰዎች ናቸው። እሺ ቀጣይ ምዕራፍ ላይ መላእኮች ይላል። መላእክት ያላቸው ለማን ነው? እሱ ምን ብለው ተረጉሙታል መሰለ ስኮላሮች፣ መላእክት መልእክተኞች ናቸው፣ የሰዎች ናቸው ነው የሚሉት እንጂ መላእክም ከነሱ ነው። ታዲያ እንደምትከራከር እስካሁን ለምን ተከራከርክ? እንደዛ ከሆነ እስካሁን ለምን አደረክም? መልአክ አለኛ። መልአክ እኮ መንፈስ ነው። እግዚአብሔር በሰው መንገድ ይገለጣል። በቃ እኛ ጨረስን እኮ በቃ ኢብሮ ጨረስን እኮ። ስለዚህ የተገለጠው መልአክ በሰው አምሳያ ነው። خلاص በቃ ጨረስን። እስካሁን ሰው መስሎ በሰው መልክ የተገለጠለት ያህዌ ነው እያልኩ ያለው። እሺ እንደዛ ከከኝ ደግሞ ድጋሚ እንደዛ ደግሜ ልጠይቅህ። አብርሃም ያየው ያህዌ ነው መጽሐፉም የሚያወራው። ደግሜ ልጠይቅህ አንድ አዳምጠኝ። እዚህ ጋር ሰዎች ይላል። ሰዎች ያለው ማንን ነው? አያቸዋ እራሱ በድጋሚ አፉን ያስክደዋል። ግን ደግሜ ያሳምነዋል። ሰዎች ያለው ማንን ነው? ለአብርሃም የተገለጡለት አምላክ ማለት ነው። ማንደው አይናገርም። አዎ እሺ በቃ ችግር የለውም። እዚህ ጋር መልአክ ይላቸዋል። መልአክ ያላቸው ሰው ያላቸው ነው ወይስ መልአኮቹ ከሰው ይለያሉ? መልአክ ማለት የተላኩ ማለት ነው። ሰዎች ናቸው። እዚህ ጋር መልአክ የሚለው ሰውን ነው፣ ለሰው ነው። ማስረጃ
ይሄንን የምናገኘው ከየት መሰለህ? ማስረጃ ከስኮላሮቹን መልአክ ማለት እስኮላር ትቀበላለህ። መልአክ እኮ መንፈስ ነው። እዚህ ጋር ሰዎች ናቸው። አይደል? አንደርስታንዲንጋችን ነው። እዚህ ጋር ቁም። ያ ጀማ ሰምታችሁ ከሆነ አሁን ለሱ እስኮላር ተጠብቆ አንዴ እዚህ ጋር ቁምና እስኮላር የምትጠቀም ከሆነ እኔ ማለት እስኮላር ልጥቀስልህና እስቲ ከዛ ምን እንደምትል እንመልከት። መጀመሪያ ከስኮላር በፊት ይሄ ይታያል። አትቀበለውም፣ ግን ህዝቡ እንዲመለከት ይታያል። ምን ይላል? ታርገም ጆናታን ነው እንደዚህ 3 angels in the በሰው መንገድ አለ were standing before him አለ አብርሃም ፊት 3 መልአኮች በሰው አምሳያ ቆሞ ነበር ይላል። ትቀበለዋለህ? 3 angels in the resemblance of a man were standing before him ይላል። ትቀበለዋለህ? ጎግል ላይ ደግሞ ምን እንደሚል ታውቃለህ? 3 ሰዎች ናቸው። ጎግል ስባና ኧረ ወገኔ እባክህ እኔ በመጽሐፍ ነው የማወራ። ጎግል ትለኛለህ? ይሄማ እንደጻፈን ያውቅ ይመስላል። ታርገም ጆናታን ጆናታን አላውቀውም እኔ። እሺ አታውቀውም። እሺ ሁለተኛ እዛ ጋር ሰው የሚባለው ግን ሲሪየስ መነኝ መልአክ የተባለው ለሰው ነው። አታውቀውም። እሺ አታውቀውም። ችግር ሁለተኛ ዕብራውያን ምዕራፍ 3 እንደዚህ ይላል፣ የወንድማማቾች መዋደድ ይኑር፣ እንግዶች መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል ይላል። መላእክን በእንግዳ የተቀበለው ማን ነው? እንግዲህ ይኸውልህ መላእክን በእንግድነት አብርሃምን ነው አይልም እኮ ይሄ ምን ማለት አይልም። እሺ አይልም፣ ችግር የለውም። እኔ ያው እዛ ማብራሪያ እንደዚህ ይላል፣ ያው እነ ሎጥና እነ አብርሃም ይላል። ትቀበለዋለህ? ይሄን መጽሐፍ ቅዱስ ላይ እነ አብርሃም ይላል። ያው ማብራሪያው ላይ ሰዎች ይጻፉት በቃ አትቀበለው። እሺ መጽሐፍ ቅዱስ አዲስ ወደ መደበኛ ትርጉም እስካሁን እየቆጠራችሁ 2 ክዷል። 3ኛ ደግሞ መጽሐፍ ቅዱስ መዝገበ ቃል ተመከት ሳያውቁ መላእክትን በእንግድነት ተቀብለዋል ካለ በኋላ ይህም አብርሃምን ዘፍጥረት ምዕራፍ 8 ነው አለ። አብርሃም ነው የተቀበለው አለ። ይኸው አብርሃም ነው። ትቀበለዋለህ? ይሄ የጴንጤ መጽሐፍ ቅዱስ ነው። ትቀበለዋለህ? ገብቶሃል? ለሰዎች ነው እኮ አልኩህ። ለመልአክ አብርሃም መልአክን በእንግዳ ተቀብሏል ይላል። ትቀበለዋለህ? መልአኮች ቆይ አዳምጠኝ። መልአክ ሰው መሆን ይችላል? እቺን ብቻ ልጠይቅህ። እኔ በኋላ እሱ ላይ መጣ ይችላል። አዎ አሳይካለሁ። እንደምትል አሳይካለሁ። ይሄን ጠይቅልኝ። ይሄን መልስልኝ። አዎ መልአክ በሰው አምሳል ይገለጣል። አሳይካለሁ። አዎ አሳይካለሁ። እንደዚህ ካልከኝ ለምን አምላክ እግዚአብሔር በሰው አምሳል ይገለጣል? አይ እግዚአብሔር መገለጥ ማለት ነው። ያው የተገለጠለት አቤት ኡስታዚ ዘፍጥረት ማን ነው? ዳንኤል 9:21 አንድ ያስነብበው እስቲ። 9:21 ላይ ያለውን አንተ እንዲያስነብበው። አንበበለት ይምራል። አየሁ ኡስታዚ። ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረ ሰው ገብርኤል እነሆ እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰሰኝ ይላል። አስተማሪ ማን ነው? እዚህ ጋር ቴዲሻ ሰው የተባለው ማን ነው? ሰው የተባለው ማን ነው? እዚህ ጋር ሰው የተባለው ማን ነው? ገብርኤል እየበረረ መጣ የሚለውን ብቻ ነው የሰማሁት። ብራዘር እስቲ ድጋሚ አንብበለት። እደግመዋለሁ፣ ችግር የለውም። በደንብ አዳምጥ። ገና በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። ቀጥል ኡስታዝ። ሰው የተባለው እዚህ ጋር ማን ነው? እንግዲህ እኔ እዚህ ጋር እንደገባኝ ከሆነ በራእይ አይ የነበረው ሰው ማለት በራእዩ ሲያየው የነበረው መልአኩን ነው። በሰው መልክ ሰው የተባለው ማን ነው? እዚህ ጋር ነው የጠየኩህ። ገብርኤል ግን ሰው ያለው በህልሙ ነው። በሪል ግን የተገለጠለት መልአክ በህልሙ ነው። በእውኑ ነው የሚለውን ተውና፣ ግን ሰው የተባለው ማን ነው? እንዴት ነው ኮንቴክስቹዋል የምትተረጉሙት? ይበራል እንዴ? እኮ የሚናገረው ልንገርህ፣ እየበረ በህልሜ ያየሁት ሰው አለ። በህልሙ ያየው እኮ ሰው የተባለው ማን ነው? ፖይንቱ ቴዲሻ ሰው የተባለው ማን ነው? ፖይንቱ ኦ ማይ ጉድነስ። ኦኬ ቶሽ ዘፍጥረት 19 ላይ ገባለት። ቶሽ 19:10 ላይ 19:10 ላይ ግባ። እዛው ላይ ያለው ላይ 19:10 እና 11 ላይ ይሄ ሁለቱን አንብብልኝ እስቲ። አሁንም ዘጉት ይላል። ሁለቱም ሰዎች የተባሉት እነማን ናቸው? እዚህ ጋር
እዚህ ጋር ሁለቱ የተባሉት ያህዌ ነው። ገብተዋል አይደለ? ሁለቱ ሰዎች የተባሉት እነማን ናቸው ነው የጠየቁ። ሁለቱ የተባሉት ሰዎች ያህዌ በሰው መልክ ተገልጦ ነው ለአብርሃም አልኩ። ሁለቱ ሰዎች የተባሉት እነማን ናቸው ነው የጠየቁ። ለአብርሃም የተገለጡለት ከሶስቱ ሰዎች ሁለቱ ናቸው። እዚህ ጋር ምንድን ናቸው ነው ያልኩ እኮ እነማን ናቸው አይደለም ያልኩ። ያህዌ ወላዳበ ያህዌ እግዚአብሔር በሰው መልክ ነው። ሰዎች የተባሉት ኦ ማይ ጉድነስ ሰዎች የተባሉት ምንድን ናቸው ነው ያልኩ የጠየቁ። ያህዌ ነው አልኩ። አምላክ ያህዌ እግዚአብሔር ምን ይላል መሰለህ 17 ላይ እግዚአብሔርም አብርሃምን እንደተናገረው ሳራን አሰባት ይላል። ሳራን እንደተናገረው አይደለም ወሌላ ነገር አትይልሻል። አዳምጠኝ እኔንም አዳምጠኝ እንበል ማወቅ ካልፈለክ አይ ቲንክ ቆይ አዳምጠኝ ጥሩ ነው። እሺ አዳምጠኛ እግዚአብሔር መላእክት የተባሉት እነማን ናቸው ነው የጠየቁ። ሁለቱ መላእክት ሁለቱ ሰው ያህዌ ራሱ ነው። አዎ ያህዌ ነው። ለምን መጀመሪያ ዛብራም ከናስ ሁለቱ መላእክት የተባሉት ያህዌ እንደሆኑ ማስረጃ አስጠኛ። ማስረጃማ ሰጠው። ማስረጃም ይላል መሰለ በማመሪያ አድባር ስር ያህዌ ለአብርሃም ተገለጠለት፣ ቀና ሲል 3 ሰዎች አየ ይላል። እነዛ 3 ሰዎች ማን የላካቸው? ተልከው አይደለም ለመጡት ተላኩ አይልም መጽሐፉ እንዴ? አይደለም ስለትን ያያቸው 12 ላይ ከዛ አትጩ ቴዲሻ አትጩ 19 12 አንብብለት አንዴ። እሺ አልተላኩም ብሏል። ግን እሺ አልተላኩም ብሎን ኮሜንት ላይ ጻፉ። እንደዚህ ይላል ሁለቱም ሰዎች ለውጥን አሉት ከዚህ ሌላ ማን አለ? አማችም ቢሆን ወንድ ልጅም ቢሆን ወይ ሴት ልጅ ብትሆን በከተማይቱ ሶሪ አይደለም እንደዚህ ይላል እኛ ይህን ስፍራ እናጠፋው ጩኸታቸውን በእግዚአብሔር ፊት ትልቅ ሆኗልና እናጠፋውም ዘንድ እግዚአብሔር ሰዶናል። እግዚአብሔር ሆናል ወይም ሰዶናል የሚሉት እነማን ናቸው? ሁለቱ ሰዎች እነዚህ ነው ሰዶናል የሚሉትን ሰዎች ናቸው ካልክ እዚህ ጋር 21 ላይ መጀመሪያ ቁጥር 1 ላይ እግዚአብሔርም እንደተናገረው ሳራን አሰባት። እሱ አይደለም ፖይንቱ። ሁለቱ ሰዎች ተልከዋል ወይስ አልተላኩም ነው። አልተላኩም ማለት ተልከዋል ይላል እዚህ ጋር ተልከዋል ይላል። ተልከዋል ወይስ አልተላኩም? በሰው መልክ ተገልጠውለታል አልኩ እኮ። እነዚህ ነው ተልከዋል ወይስ አልተላኩም ነው ጥያቄው። ቀና ሲል ያህዌን ቆይ ሰማ ኧረ ቆይ ተልከዋል ወይስ አልተላኩም? አልተላኩም። እነዚህ ተልከዋል የሚለው መጽሐፍ ቅዱስ ለአብርሃም የተገለጡለት ሰው የሚመስለው ያህዌ ነው። ምክንያቱም ቀና ሲል ያህዌን ልኮናል ያሉት እነማን ናቸው? ልኮናል ያሉት እነማን ናቸው? ሁለቱ ሰዎች 3ቱ ሰዎች ነው ልከውናል የሚሉት ሁለቱ ሰዎች ነው የሚለው እዛ ላይ 11 ወደ ሎጥ ያህዌ በ3 ሰዎች ቴዲሻ ለምን ኢሞሽናል ትሆናለህ? ዘፍጥረት ምዕራፍ 19 ቁጥር 11 10 እና 12 አንብበለት አንዴ ይምራን። ሎጤን ወደ እነርሱ ዘንድ ወደ ቤቱ አስገቡት፣ መዝጊያውንም ዘጉ ይላል። እሺ ከዛ ቀጥል። ከዛ በቤቱ ደጃፍ የነበሩትም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው፣ ደጃፉንም ለማግኘት ሲፈልጉ ደከሙ። ሁለቱም ሰዎች ሎጥን አሉት ይላል። ማናቸው ባዮቹ? ሁለቱም ሰዎች ምን አሉት? ከዚህ ሌላ ማን አለ? አማችም ቢሆን ወንድ ልጅም ቢሆን ወይ ሴት ልጅ ብትሆን በከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣው ይላል። አስወጣቸው። እሺ እንቀጥል። እኛ ይህን ስፍራ እናጠፋለንና ጩኸታቸው በእግዚአብሔር ዘንድ ፊት ትልቅ ሆኗልና እናጠፋውም ዘንድ እግዚአብሔር ሰዶናል፣ እግዚአብሔር ልኮናል ይላል። እግዚአብሔር ልኮናል የሚሉት ያሉት ሁለቱ ሰዎች እንደማን ናቸው? እነማን ናቸው? ልኮናል የሚሉት እነማን ናቸው? ይምራን ቀጥሉ። በቃ አይ ኡስታዝ አይ በቃ ልጁ ሲጀምር ምናልባት ቀጥል። አይ ላውራ አይደለም ይምሩ ኡስታዝ ማንቁርቱን ያስከው ማሻአላ። ወይ ሌላ ሰው የሚቀጥል ካለ አስቀጥሉ። ያው ኔትወርክ ስላስቸገረኝ ነው። እሺ ቪዲዮ ዘጋው ጣፉ ብለ
ችግር የለውም ሀቢቢ። እሺ ቴዳማን ይበቃል። በቃ ያ ሚዩት አድርጎ ያጀማያቸዋ። ስለዚህ ተከራከረ፣ ካደ ሲከብደው መጨረሻ ላይ ሚዩት ማድረግ ነው የመረጠው። እንተወውና ወደ ፊል እናልፋለን። ኡስታዝ ፊልም የሚመች ከሆነ አውራው። ከስራ አንድ ክርስቲያን አለ። ኡስታዝ አይ ኡስታዝ ኢንሻአላህ አልተመቸውም ይሆናል። ፊሊ ወገኔ ሰላም ብያለሁ። ፊሊ ይሰማል ወገኔ? ብያለሁ። ሁላችሁ ነው ሰላም አላመን ተቢያል ይላል። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? እኔ አዲስ ፍጥረት ነኝ። አዲስ ፍጥረት ነኝ እንዴ? ምን ነው እንደዛ አዲስ ፍጥረት ነኝ የምራን እንደዛ በአዲስ መጣ እንዴ? እንደዛ ይባል አቅም አዲስ ናችሁ? ደህና ነህ ግን አለው። አይ መጀመሪያ ማለት ነው አዲስ ናችሁ? መቼ የተመሰረታችሁት? በዛችሁ ብልክ ፊሊ አዲስ ፍጥረት ነኝ ስለ ምን ነው? ኦኬ አዲስ ጥያቄ ልጠይቀው ነበር የገባሁት። አይ ግን መጀመሪያ እምነትህ ምንድን ነው እያልኩህ እኮ አይሰማም ወገኔ። እምነትህ ምንድን ነው መጀመሪያ? አዲስ ፍጥረት ነኝ ያልኩህ እኮ ይምራን። ከኔ ጋር ነው ሳላ። እሺ አዲስ ፍጥረት እምነት ነው ምንድን ነው? አዲስ ፍጥረት አዲስ የተመሰረታችሁ ናችሁ? ምንድን ናችሁ? መጽሐፍ ቅዱስ ላይ ማንበብ ይችላል። አውዙ ቢላ መጽሐፍ ቅዱስ ላይ ምን ሆነ? አንተ በቃ ዝግና አዲስ ፍጥረት ምን እንደሆነ የምትመልስ ከሆነ መልስ፣ አለበለዚያ እናውርድ። እኔ ጥያቄ እሱ አይደለም። እምነትህ ምንድን ነው የተባልከው? ምንድን ነው አዲስ ፍጥረት? እምነትህ ምንድን ነው? እምነትህን ተናገር። መጀመሪያ ቶፒክ አለና ወገኔ። እሺ መጀመሪያ ቶፒክ አለ። አውዙ ቢላ እንዴት ነው የምንግባባው? መጀመሪያ እምነትህን ተናገር። እሺ እምነትህን ተናገር መጀመሪያ። ምንድን ነህ? አዲስ ፍጥረት ነኝ አልኩ እኔ። እሺ አዲስ ፍጥረት ምንድን ነው? እሺ አስረዳኝ። አዲስ ፍጥረት ምንድን እምነት ናችሁ? ምንድን ናችሁ? አዲስ ፍጥረት እምነት ነው? እሺ በቃ ሁለተኛ ቆሮንቶስ ምዕራፍ 5 አዲስ ፍጥረት ምንድን ነው? አዲስ ፍጥረት ምንድን ነው? ራሱ እምነት ነው ወይስ ደግሞ ምንድን ነው? እንዴ እኔ የራሴ ዶክተር ለየት ስለሚል እኔ አዲስ ፍጥረት ነኝ አልኩ እኮ። ምን ነው በቃ እሺ ተዋ። አናድክም። በየትኛው መጽሐፍ ነው የምታምነው? 66 ወይስ 81? እኔ በመጽሐፍ ቅዱስ ነው የማምነው። የትኛው መጽሐፍ ቅዱስ? 66 ወይስ 81? መጽሐፍ ቅዱስ። በየትኛው መጽሐፍ ቅዱስ? በ66 ወይስ በ81? በመጽሐፍ ቅዱስ ነው የማምነው ያልኩ እኮ። እንዴ በየትኛው መጽሐፍ ቅዱስ? በየትኛው መጽሐፍ ቅዱስ? በመጽሐፍ ብዙ ነው ያለው። አሁን እዚህ ጋር 81 ሀዳው 66 በየትኛው የምታምነው? በዚህ ወይስ መጽሐፍ ቅዱስ? መጽሐፍ ቅዱስ በየትኛው? አንተ የምትለኝ እኮ እንትኑ ነው አይደል? ቀኖናውን ነው የምትለኝ አንተ። እኔ ግን በመጽሐፍ ቅዱስ ነው የማምነው እያልኩ ነው። እትሙም ትርጓሜውም ይለያያል። ስለዚህ በየትኛው የምታምነው? በዚህኛው ወይስ በዚህኛው? መጽሐፍ ቅዱስ ምንድን ነው ግን ይምራን? አውዙ ቢላሂ ሚነሽ ሸይጣኒ። ይቅርታ። እንደዚህ አለ ነው ምን? መጽሐፍ ቅዱስ አልገባህም? ይቅርታ ወገኔ፣ ከዚህ በላይ እኔ አልታገታቸውም። አዲስ ፍጥረት አለ። አዲስ ፍጥረት ሲባል ያው በክርስቶስ ተፈጠረ ለማለት ነው። እምነት ነው ካለ እምነቱን አይናገርም። መጽሐፉ ሲባል እኔ ወደዚህ ይላችኋልና በእምነታችሁ አትፈሩ ወገኖች፣ እምነታችሁን ለዩ። አዲስም ከሆናችሁ አዲስ እንመዘግባችኋል። አዲስ እምነት ተመስርተው ከሆነ እንመዘግባችኋል እንጂ አታድክሙ ነው ባካችሁ። ኢብሮ ሀሳብ ካለጨመረበትና እዚህ ጋር ወደ ቀጣይ ክርስቲያን እንለፍ። ወንድሜ ሳላ ኡስታዙናም ካላችሁ ተፈቅዷል። እሺ ሳላህ ይቀጥልና ኢንሻአላህ ሳላህ አለ። ሰላም አለይኩም። እንዴት ነህ? እንዴት ናችሁ ሁላችሁም ኡስታዝ ወንድሞችም? እሺ ሀሳብ የለኝም። ምናልባት ሌላ ክርስቲያን ካለ ታስተናግደውና እንደዛ እንቀጥላለን። ኢምራን ጌቾ የሚባል አለ ከታች በኩል ከሱ ጋር አውራ። ኢንሻአላህ ሀሳብ ሲኖረን መሀል ላይ እናስቀምጣለን። እሺ እኔ ግን ተመልሼ መጥቻለሁኝ። ይቅርታ የሆነ ጊዜ ነው ካወራችሁ ጨረስ ነው ይመስለኝ። ግን የኔ ኔትወርክ ተስተካክሏል። ይምሩ ጥሩ ነው ያለው ሀቢቢ።
ወይስ? እሺ አንዴ ቴዳማንን እስቲ አንዴ ቅድም የጀመራችሁት ምናልባት አለና ወይ የቅድሙ ኡስታዝ ያቆመበት ቦታ ብታስቀጥለው፣ አለዛ ደግሞ ኢንሻአላህ እኔ ካንተ በኋላ ቀጥላለሁ። ላላ ሐቢቢ ከይቅርታ ጋር ቴዳ አንተ ስፈልግ ሚዩት እያደረግ ስፈልግ የሚሆነ ተራሃልቋል። ቆይ አይ ተወሱን ተመልካቹ እስካሁን አውርተህ ጥያቄ ስትጠየቅ ሲከብድህ ነው ሚዩት ያደረገው። እንደዚያ እያልክ አሸውደንም እኛ ኢንሻአላህ ተራህን ጠብቅና ታወራለህ። አሁን ግን እድል አልፏል። ከይቅርታ ጋር ቴዳ ሚዩት አድርግ፣ ከምትወርድ ሚዩት አድርግ ጠብቅ እንጂ ስፈልግ አንተ በፈለክበት ሰዓት እየመጣ ርዕስ ሲቀየር መልስ ባትመልስ ስትያዝ ደግሞ አይ በቃ አንዴ እንደዚህኛ ጋር እንደዚህ አሽውድም። ግን ደግሞ እኛ እንደ እውነትና አላህ ቢሰጥባ እናውርድህም። ተራህን ጠብቅ። አሁን ተራህ አልፏል። ሌላ ክርስቲያን ያወራና ከዛ እናስገባሃለን። ሚዩት አድርገህ ጠብቅ። ጌቹ ሰላም ብያለሁ። ወይ ምሮ አለም ወገናችን። የትኛው ጌቹ ነህ? አካውንት ተቀይረ ነው ወይስ? አካውንት ተቀይሬ ነው። አይ ወገኔ ሰላም ብያለሁ። አለን ወገኔ። እምነትህ ምንድነው? ጴንጤ ነህ ኦርቶዶክስ ነህ? ጴንጤ ነኝ። ጴንጤ ነህ። እሺ ኢብሮ ሀቢቢ ያለህ ኢብሮ፣ አንዴ ርዕሳችን እናስቀምጠው ወይስ ደግሞ በስላሴውን ቀጥል? ደስ ባለ ቀጥል። ደስ ባለ ግን እኔ ወላሂ አንድ ቃል ከሆነ ያወራው ቀጥሎ። እሺ በቃ ኢንሻአላህ ርዕስ አስቀምጠን በቅድሚያ ጀማ። እሱ ምንድነው? መጽሐፍ ቅዱስ ላይ ነው። ጌቾ ጥያቄ ላይ መጽሐፍ ቅዱስ ላይ ፈቃደኛ ከሆነ ትመልስልኛለህ? እሺ መልስልሃለሁ። እሺ አንድ መጽሐፍ ወይም መጽሐፍ ቅዱስ መጀመሪያ እርስ በርሱ ይጋጫል ብለህ ታምናለህ ወይስ አታምንም? ኧረ አይጋጭም። አይጋጭ መጽሐፍ ቅዱስ እርስ በርሱ? አዎ እኔ እንደዛ ነው ማቆስካ የምታውቀው እንደዛ ነው። እሺ አሁን መጽሐፍ ቅዱስ ከፍተህ እንደሚጋጭ እናሳይህና መጽሐፍ ቅዱስ ለምን እንደተጋጨና እንዴት እንደተፈታልን መልስ ማወቅ እንፈልጋለን። ወንድሜ ሳላ ካሜራ መክፈት ይመቻል? ሳላ ኦኬ አነስ የሚመች ከሆነ አነስ ትልቁ ላይ ሆኑና ወይም ኢብሮ ከዛ በኋላ እኩል ሁለታችንን እኩል ከፍተን ህዝቡ በደንብ ይመለከት። መጽሐፍ ቅዱሱ እንደሚጋጭ አላቅም ብሏል። እንደሚጋጭ ደግሞ ጎን ለጎን ከፍተን እናሳያለን። አላቅም ሳይሆን አይጋጭም እንደሚጋጭ እናሳያለን። ምንም ደስ ይለኝ ነበረ፣ ግን ምናልባት አነስ ካለ እሱ ይቀጥል፣ ካንተ ጋር ካልሆነ ካልተመቸው እንደምንም ሞክርላለሁ ነው። እኔ ምንም የሰው ድምፅ አይሰማኝም ከአንተና ከሳላ ውጭ አሁን ለጊዜው ማለት ነው። አይ ኔትወርክ ይዞሃል። እሺ አነስ ትችላለህ ሀቢቢ? ሰላም አለይኩም። ወአለይኩም ሰላም። እሺ የምችል ከሆነ አሁን ያጀማ ሁላችሁም ተመልከቱ። መጽሐፍ ቅዱስ አይጋጭ ምን ያላቀም ብሏል። እንደሚጋጭ ደግሞ አንድ ቀለል ያለ ግጭት እናንሳና ከግጭትም አልፎ ደግሞ እግዚአብሔርና ሰይጣን አንድ እንደሆኑ እናሳያችሁ። ማለትም እግዚአብሔር ያደረገውን ነገር ሰይጣን አደረገ ተብሎ እንደተቀመጠ እንመለከታለን። አነስ ትልቁ ላይ ያደርጉትን ያጀማ አነስ እንትን ክፈትልኝ አንተ እግዚአብሔር የሚለውን ክፈትልኝ። መጽሐፈ ሳሙኤል ካለ ምዕራፍ 24 ክፈትልኝ። መጽሐፈ ሳሙኤል ካለ ምዕራፍ 24 ኢብሮ አነስን ትልቁ ላይ ያደርገው። ያጀማ በደንብ ተከታተሉ ይሄን ነገር። እስቲ መልስ ደግሞ እንጠብቃለን። አነስ ማሻአላ እኔ የሞከርኩ ነው፣ ግን ሞዴሬተሮች ሞክሩ። እሺ አልቻልኩም። እሺ ማሻአላ። እሺ መጀመሪያ አነስ አንብብልን። እንዲህ ይነበባል። መጽሐፈ ሳሙኤል ካሉ አንደኛ ሳሙኤል ነው ያ ምዕራፍ 24 ሁለተኛ ነው። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 1 ላይ ጌቾ ሰዓት አትፍጭብን። ያው አነስ ከፍቶልሃል አንብበው ፕሊስ። ከዛ በኋላ ካላመንከኝ የራስህ መጥተህ ትከፍታለህ። ይጋጫልሽ። እሺ አነስ አንብብልኝ እንዴ። አበቃ ጌቾ የሚታውቅ አነስ አንብብልኝ ሀቢቢ። ኦኬ እግዚአብሔር እንደገና በእስራኤል ላይ ስለተቆጣ አለ። እግዚአብሔር እንደገና በእስራኤል ላይ ስለተቆጣ በዳዊት አማካኝነት መከራ እንዲመጣባቸው አደረገ። እግዚአብሔር አለ ዳዊትን ሄደ የእስራኤልንና የይሁዳን ሕዝብ ቁጠር አለው። ማን ነው እዚህ ጋር ቁጠር ያለው?
ጌቾ መልስልኝ፣ እየጠበቅኩ ነው ልጽፍ። ማነው ቁጥር ያለው? ኦኬ አነስ መልስ አግኝተሃል? እግዚአብሔር ነው እግዚአብሔር። እሺ ጨርሻለሁ። አሁን ደግሞ እኔ ጋር ያለውን ላንብብልህ። መጽሐፈ ሳሙኤል መጽሐፈ ዜና መዋዕል ቀዳማዊ እንደዚህ ይላል፣ ሰይጣንም በእስራኤል ላይ ተነሳ። ሰይጣን እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ጌቹ ያንቀሳቀሰው ማን ነው? እሺ ሰይጣን ሰይጣን ሰይጣን። አሁን ጥያቄያችን ምንድን ነው? ዳዊትን ያንቀሳቀሰው እግዚአብሔር ነው ወይስ ሰይጣን? አንደኛ። ሁለተኛ፣ ወይስ ደግሞ እግዚአብሔርና ሰይጣን 1% ናቸው? ስማቸው ተቀያየረ እንጂ በሁለት ስም ተጠሩ እንጂ አንድ አካል ናቸው። ይሄን ያንተ ምርጫ ነው። ከሁለቱም መርጠህ መልስልን። እሺ መጽሐፍ ቅዱስ ይጋጫል በሚለው ነው። ሁለተኛ ሳሙኤል ምዕራፍ 4 ላይ ያለው ሐሳብና ከዛ ደግሞ ዜና ላይ ያለው 21 እሺ ይሄን እንዴት ነው? ያው ቴዎሎጂካሊ ነው የምናየው። ቴዎሎጂካሊ ስታየው ከሁለት አንግል ነው የሚታየው የኛው ክፍሉ ማለት ነው። ከሁለት አንግል ነው የሚታየው። ይሄን ማለት እኔ እንትነኛ አይገባኝም፣ እንግሊዘኛ ምናምን አማርኛ አይገባኝም። አጠር አድርገህ ብቻ አስቀምጥልኝ፣ አታድክመኝ። ጥያቄ ምንድን ነው? ዳዊትን ያስቆጠረው ማን ነው? እግዚአብሔር ወይስ ሰይጣን? አንደኛ። ሁለተኛ ደግሞ እግዚአብሔር 1% ናቸው ወይስ አይደለም? ብቻ መልስልኝ፣ አታድክመኝ። አረ እንዴት 1% ይሆናሉ? እሺ 1% ካልሆኑ ዳዊትን ያንቀሳቀሰው ማን ነው? እሺ ዳዊትን ያንቀሳቀሰው ማለት ብያለሁ እኮ እንዴት ነው አንደርስታንዲንጉ ነው እንጂ እኮ እንትኑ የለውም። አሁንም እያወራህ ያለው እየገባኝ አይደለም። እኔ አይገባኝ፣ እንደዚህ አይነት ቋንቋ አይገባኝም ብያለሁ። እንደዚህ አይነት አማርኛ መቼም አይገባኝም። ደግሜ ልጠይቅህ፣ ዳዊትን እንዲቆጥር ያንቀሳቀሰው እግዚአብሔር ነው ወይስ ሰይጣን? መልስልኝ። ዳዊትን እንዲቆጥር ያንቀሳቀሰው እግዚአብሔር ነው። እሺ እዚህ ጋር ደግሞ የኔ መጽሐፍ አሁን ስለዚህ የአነስ ትክክል ነው ማለት ነው። የአነስ ትክክል ነው ማለት ነው። እኔ ጋር ያለው መጽሐፍ ቅዱስ ደግሞ ሰይጣንም በእስራኤል የተነሳ ይላል። አይ ሁለቱም አንድ ነው። እዚህ ጋር ኦኬ። ስለዚህ ሰይጣንና እግዚአብሔር አንድ ናቸው ያልከኝ ያለው ኖ እንደዛ ሳይሆን ታዲያ እኔ ጋር ሰይጣን ነው የሚለው እኮ ትክክል ነው። ሰይጣንማ ሰይጣን ነው። ምንድነው መሰለህ እዛ ጋር ሰይጣን እግዚአብሔር ስለፈቀደለት ቴምፕቴሽን ያደረገበት ቴምፕት ነው ያደረገው ማለት እንዲነሳሳ አደረገው። እንደዛ የሚል የለም። እንደዛ የሚለው አነስ ደግመህ አንብብልኝ። አነስ ቆይ እንደዛ የሚል የለም። እያነበብን ነው ቃል በቃል አነስ ኔትወርክ ይዞታ አይ ቲንክ ላንብብል። እንደዚህ ይላል፣ እግዚአብሔር እንደገና በእስራኤል ላይ ተቆጣ። ከዛ ዳዊትን በዳዊት አማካኝነት እንደዚህ አደረገ። እግዚአብሔር ዳዊትን ሂድ ይሁዳና እስራኤልን ቁጠር ብሎ አንቀሳቀሰው። እግዚአብሔርም ዳዊትን ነው የሚለው። ስለዚህ ቁጥር ያለው ማን ነው? ማን ነው? እግዚአብሔር ነው። ኦኬ እግዚአብሔር ነው። በቃ አመሰግናለሁ። እግዚአብሔር ነው ብለኸኛል። እኔ ጋር ያለው መጽሐፍ ቅዱስ ደግሞ መጽሐፈ ዜና መዋዕል ላይ ደግሞ ምን ይላል? ሰይጣንም በእስራኤል ላይ ተነሳ ይላል። እስራኤል ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ያንቀሳቀሰው ማን ነው? ስለ ቴምፕቴሽን ነው እኮ ያወራ ያለው። ለምሳሌ አንቀሳቀሰው ነው እግዚአብሔር ነው ሐሳቡ ነው። አንተ እኮ ያልገባ እዛ ጋር ስለ ቴምፕቴሽን ነው ያወራ ያለው ማለት ከየት ነው እየመጣ አሁን እንደ መሰለህ ጌቹ መጽሐፍ ቅዱስ ምንድን ነው የሚለው? ሐሰተኛነትን በቃሉ አትጨምር ይላል። የእግዚአብሔር ቃል እየጨመርክ ነው ያለው። ስለዚህ ሳትጨምር መልስ ይላል። ሰይጣን በእስራኤል ላይ ተነሳ፣ እዚህ ጋር ደግሞ እግዚአብሔር አንቀሳቀሰው ይላል። ምን እኮ ሰይጣን አንቀሳቀሰው ምንድነው? እንትኑን እንዲነሳ። ምክንያቱም እስራኤላውያን በዚህ ዘመን በእግዚአብሔር ቁጣ ስር ስለነበሩ እግዚአብሔር አሁን ለምሳሌ ኢዮብን ታስታውሰዋል አይደለ? አንዳች ልታደርግ አትችልበትም ስላለው ወገኔ ገችዬ የኢዮብ ታሪክ በጣም የሚያሳዝን ታሪክ፣ ሌላ ርዕስ ነው። እባክህ ወደዚህ ተመለስ። አሁን አንተ እያወዛገብከኝና እያደከምከኝ ያለው ያዘዋ። እንደዚህ ያዝልኝ ሐሳቡን። እግዚአብሔር ለኃጢአት ሰዎችን አያነሳሳም። ለዛ ነው አሁን እያነሳሳ ያለው። ከይቅርታ ጌቹ አንድ ያዳምጠኝ። እያወራህ ያለው ወሬ ሌላ ወሬ ነው የማይገባና ሌላ ወሬ እያወራህ ያለው። ደግሜ ልጠይቅህና ከዛ በኋላ ከዚህ በኋላ አላደክም። አዳምጠኝ። ያንተ ሐሳብ ምንድነው?
ሰይጣን ሆነ አንቀሳቀሰው ብቻ ሐሳቡን ሰጠው ብቻ ያልክ ያለው ግን ይሄ ሐሰት ነው። ለምን እዚህ ጋር ምንድነው የሚለው? ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ ዳዊትን ሂድ ያለው ማን ነው? እዚህ ጋር ጌቾ ሂድ ያለው ማን ነው? ሂድ ያለው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ያመሰግን ሂድ እስራኤልና ይሁዳን ቁጠር ብሎ በላያቸው አስነሳው። አስነሺው ቁጠር ያለው እዚህ ጋር እግዚአብሔር ነው። ተስማማ አይደለ? እዚህ ጋር ደግሞ ያው እስራኤል ይቆጥር ዘንድ ዳዊትን አንቀሳቀሱ ይላል። ስለዚህ ዳዊትን ያንቀሳቀሰውን ሐሳቡን ያቀረበው እዚህ ጋር ማነው? ደግሞ ሐሳቡን ያቀረበው ማነው? እዚህ ጋር አንቀሳቀሰው የሚለው አንቀሳቀሰው ማለት እኮ ጎ እንዲሄድ አደረገው ማለት ነው። ይቆጥር ዘንድ ነው ሐሳቡ። ቴምፕቴሽን ነው። እንደውም እንግሊዘኛው ያዘዘው ማነው? መጀመሪያ ያዘዘው ማነው? አዛዥና ታላለ ይሄ ቴምፕቴሽን ስለ ቴምፕቴሽን ነው የሚያወራው። ማነው? እሺ ቴምፕቴሽን ነው ማለት አነሳሳው። እሺ አቴምፕት ያደረገው ምን ብሎ ነው? እዚህ ጋር ይቆጠር ዘንድ አይደለ? ይቆጠር ዘንድ። እሺ ደግሜ ቴምፕቴሽንና ስለዚህ ዳዊትን እንዲቆጥር አዳምጠኝ አንዴ። እሺ ልመለስልና ወደኋላ ዳዊትን ይቆጥር ዘንድ ሐሳቡን ያነሳለት ማን ነው? እግዚአብሔር ወይስ ሰይጣን? እኮ ይቆጥር ዘንድ ትክክል ነው፣ እግዚአብሔር ነው። ግን ደግሞ ይሄኛው ክፍል እንትን ያደረገው ምንድነው? በቃ አመሰግናለሁ። ጨረስን ጌቹ። ከዚህ በላይ ድካም ነው የሚወሳው የሚሰራ አይደለም። አይ አይደለም። ስለዚህ ጌቹ አሁን በአንተ ንግግር የምሩ እኮ ችግር ነው። በቃ ችግር የለውም። አንድ ደቂቃ ስተና በአንድ ደቂቃ አውራ። ያው አንድ አዳምጠኝ። እንደዛ አልፈልግም። ችግር የለውም። ዋናው መልሰህልኛል። መጽሐፍ ቅዱስ እንደሚጋጭና እግዚአብሔር ነው ከከደሞ እዚህ ጋር ሰይጣን እንደሚል አሳይቻለሁ። አንድ ሐሳብ አለኝ፣ ግን መጀመሪያ ዝም ብዬ ከማወርድህ እኔ ያው አንድ ደቂቃ አውራ። ከዛ ደግሞ አስረድቼ እንጨርሳለን። ቀጥል። እሺ ይሄኛው ምንድነው? ቆይ ለካ ካሜራ አይከፍትም። ባሳይ ጥሩ ነበር በእንግሊዘኛው። እሺ እንዴት መሰለህ ይሄኛው የሚያወራው በእግዚአብሔር ምን እያደረገው ማነው? ሰይጣን ቴምፕት እንዲያደርገው ማለት አነሳሳው ነው ማለት እንዲነሳሳ ወይ ለዛ ነገር እንዲነሳሳ አረገ ነው ሐሳቡ ማለት ነው። እዛ ጋር ደግሞ የሚያወራው ምንድነው? ክፍሉ ስለምን እያወራ ነው? እግዚአብሔር በዛ ዘመን በቁጣ ዘመን ስለነበሩ እንዲቆጥር አዘዘው። ያ ትእዛዝ ነው የሚቀበለው። ይሄኛው ደግሞ ስለ ቴምፕቴሽን ነው የሚያወራው። ቴምፕቴሽን ማለት ለምሳሌ እግዚአብሔር በክፉ ሰውን አይፈትንም ማለት ለኃጢአት ሰዎችን አያነሳሳም። ግን ደግሞ ሰይጣን ለኃጢአት ሰዎችን እንደሚያነሳሳ ነው ክፍሉ የሚያወራው። ይሄ ነው በቃ ባጭሩ እንጂ የሚጋጭ ሐሳቡ ነው አይደለም። እሺ ያ ጀማ አሁን የቅድሙ ሐሳብ አጣላቸው። አሁን በተናገረው ብቻ ራሱ እግዚአብሔር መጥፎ ነገር እንደሚያዝ ተመልክተናል። ለምንድን ነው ያለው? ሰይጣን ነው እዚህ ጋር መጥፎ ነገር የሚያነሳሳው አለ። እሺ ሰይጣን መጥፎ ነገር የሚያነሳሳ ከሆነ ያንን መጥፎ ያልከውን ሐሳብ ደግሞ እግዚአብሔር ደግሞ ሲያዘው እንመለከታለን። መጽሐፈ ሳሙኤል ካለ ምዕራፍ 4 ላይ ከፍቶላችኋል። ምንድን ነው የሚለው? ያኛውን አግልኝ ሀቢቢ ከላይ ያለውን እግዚአብሔር እንደገና በእስራኤል ላይ ተቆጣ፣ ከዛ በዳዊት አማካኝነት መከራ እንዲመጣባቸው አደረገ። ስለዚህ አንተ ኃጢአት ያልከውን ራሱ እግዚአብሔር አድርጎታል። ቡም አላሁ አክበር። ስለዚህ አምላክ መጥፎ ነገር ያዛል። በአንተ ንግግር መሰረት ራሱ ጥቅሱን አልፈታሁም። አሁን ያደረግከው ምንድን ነው? ራስህን ጥያቄ ጠየቅና ጥያቄውን መለስክልኝ። እኔ ያልጠየኩትን ጥያቄ እኔ ማን አንቀሳቀሰ አልገባሁም። እሱ ጥያቄ ምንድን ሐሳቡን ያነሳውና እንዲቆጥር የላከው ማን ነበር ነው። እሱን ጭራሹን አልነካሁም። ያንተ ሐሳብ ምንድን ነው? እግዚአብሔር አዘዘ፣ ሰይጣን ደግሞ አንቀሳቀሰ አይደለም ጥያቄ። እኔ ሐሳቡ መጀመሪያ ራሱ ማን ያነሳው ነው። ለምን አነስ በከፈተልህ ላይ እግዚአብሔር ዳዊትን ሂደህ እስራኤልን ቁጠር አለው ይላል። ያው እያሳያችሁ ነው ያለው። ከላይ ያለውን አንብቡ። እኔ ጋር ደግሞ ሰይጣን ነው። ሰይጣን በእስራኤል ተነሳ። የተነሳው ማን ነው? እኔ ጋር የተነሳው ማን ነው? ሰይጣን። እዚህ ጋር ደግሞ እግዚአብሔር። ስለዚህ አሁን ምርጫ አላችሁ ክርስቲያኖች። ምርጫችሁ ምንድነው? አንደኛ እግዚአብሔርን ሰይጣን አንድ ፐርሰን ናችሁ ልትሉን ነው፣ ወይም ደግሞ መጽሐፋችሁ እንደሚጋጭ ልታምኑ ነው። ጌቾ ሞክረሃል፣ አቅምህን። ያው ክርስቲያኖች ትሞክራላችሁ፣ ግን አልመለስክልኝም። ጨርሻለሁ። ወንድሜ ሳላ ስነታዊ ስበትን ጠይቃትና ከዛ በኋላ ወደ ጌቾ ደግሞ እንመለሳለን።